ሕፃኑ ሰማዕት ቅዱስ ቂርቆስ ምግባሩና ሃይማኖቱ እንደ ሽቶ የጣፈጠው ቅዱስ ሕፃን የእሳትን ነበልባል ወደ ጤዛነት የቀየረው ቅዱስ ቂርቆስ። ይህንን ቪዲዮ እስከ መጨረሻው ብታዩት በእምነት ብርታትን በመከራ ጽናትን ታገኙበታላችሁ። የሃይማኖት ስንቅ ነውና። በሶስተኛው መቶ ክፍለ ዘመን በሮም ግዛት ክርስትና ቢስፋፋም በዚያው በጣዖት አምልኮ የተያዙ ብዙዎች ነበሩ። ይህም ለዘመኑ ክርስቲያኖች ፈታኝ ነበር። ማንኛውም ክርስቲያን መሰረታዊ ፍላጎቶችን እንዲሟሉለት ከፈለገ በጣዖት የሚያመልኩ ሰዎች ላቆሟቸው ጣዖት መንበርከክና መስገድ ግዴታው ነበር። ሰብአዊ መብቱን ከመገፈፉ ባሻገር ተበድያለሁ ብሎ ወደ ፍርድ ቤት ሄዶ መብቱን የማስከበር ፍትህ የማግኘት እድል አልነበረውም። በዚያ ላይ ደግሞ በየጊዜው ለክርስቲያኖች ፈታኝ የሆኑ አዋጆች ይወጣሉ። የክርስትናን ጎዳና ይበልጥ የሚያጠቡ ህጎች ዕለት ዕለት እየተደነገጉ ይወሰኑ ነበር። ስለዚህም በወቅቱ የነበረ አንድ ክርስቲያን ሃይማኖቱን ከወደደ ይከሰሳል፣ እስከ መሰደድም ይደርሳል። ውድ የእግዚአብሔር ልጆች፣ በዚህ አስጨናቂ ዘመን እግዚአብሔርን የሚያመልኩ በክርስትና ሃይማኖት የጸኑ ሕፃኑ ቅዱስ ቂርቆስና ቅድስት ኢየሉጣ የተባሉ ክርስቲያኖች ነበሩ። የዚህ ዘመን የዘመነ ሰማዕታት መልካም ፍሬዎች ናቸው። በዚህ በሮም ግዛት ለእስክንድሮስ የተባለ ጨካኝ በጣዖት የሚያመልክ ንጉስ ነበር። እናም ክርስቲያኖችን ጣዖት እንዲያመልኩ ያስገድዳቸው ነበር። በዚህ የተነሳ ብዙዎች ጣዖት ላለማምለክ ሀገር ጥለው ተሰደዱ። ቅድስት ኢየሉጣም ባሏ በህይወት ባለመኖሩ ከህፃን ልጇ ቅዱስ ቂርቆስ ጋር ትኖር ነበር። ልጇ ቅዱስ ቂርቆስም ምንም እንኳን ገና 3 ዓመቱ ቢሆንም ነገረ ሃይማኖትንና ፍቅረ ክርስቶስን ታስተምረው ነበር። እለእስክንድሮስ ለጣዖት እንዲሰግዱ የክህደትን አዋጅ ሲያውጅ ቅድስቲቱ ለህፃን ልጇ ራርታ ሽሽትን መረጠች። ሀብት ንብረቷን ወገንና ርስቷን ትታ ህፃን ልጇን ተሸክማ ተሰደደች። መከራው ግን በሄደችበት አልተዋትም። እለእስክንድሮስ ተከትሎ ባለችበት ቦታ አገኛት። ወታደሮች ልጇን ሳያገኙ እርሷን ብቻ ይዘው ወደ መኮንኑ አቀረቧት። መኮንኑ ስምሽን ንገሪኝ ሲላት ስሜ ክርስቲያን ነው አለችው። ትክክለኛ ስምሽን ተናገሪ ቢላት እውነተኛው ስሜ ክርስቲያን ነው። የዓለም መጠሪያ ስሜን ከፈለክ ኢየሉጣ ይባላል አለችው። ለእስክንድሮስ የተባለ ጨካኝ በጣዖት የሚያመልክ ንጉስ ለጣዖት ልትሰግጂ ይገባል ባላት ጊዜ እውነትን ይነግረን ዘንድ የ3 ዓመት ህፃን ልጄን ፈልገህ አንጣና ተረዳ አለችው። ንጉሱም ወታደሮቹን ፈልገው እንዲያመጡ ተላካቸው። የሀገሩ ሰዎችም ልጆቻቸውን ስለደበቁ የተገኘው ቅዱስ ቂርቆስ ነበር። ውድ የእግዚአብሔር ልጆች፣ ቅዱስ ህፃን በወታደሮች ተይዞ ሲቀርብ መልኩ ያበራ ነበርና መኮንኑ ደስ የተሰኘ ህፃን እንዴት ነህ አለው። ቂርቆስም መልሶ ትክክል ነህ፣ እኔ በጌታ የክርስቶስ ዘንድ ደስታ ይገባኛል፣ አንተ ግን ወደ ገሃነም ተወርዳለህ በማለት ተናገረ። በህፃኑ ድፍረት የደነገጠው መኮንኑ በብስጭት እሺ ስምህን ንገረኝ ብሎ ጠየቀው። ያን ጊዜም ከንጹህ ምንጭ የተቀዳ ስሜ ክርስቲያን ነው፣ እናቴ የሰየመችኝ ግን ቂርቆስ ብላ ነው ሲል መለሰለት። ከዚያም እየደጋገመ እኔ ክርስቲያን ነኝ ብሎ በመመስከሩ መኮንኑ ቅዱስ ህፃን ቂርቆስንና እናቱ ቅድስት ኢየሉጣን እንዲያሰቃዩአቸው ወታደሮችን አዘዘ። ከዚህ በኋላ በእነርሱ ላይ የተፈጸመባቸው ግፍ፣ የደረሰባቸው መከራ እጅግ አስከፊና የሚዘገንን ነው። መኮንኑ በትልቅ በርሜል ውሃ አስፈልቶ ከዚያም ውስጥ ኬሚካል በውስጡ ጨመረ። በዚህ ጊዜ ቅድስት ኢየሉጣ የልጇን ነገር አስባ በውስጧ ፍርሃት አደረ። ሆኖም ግን በዚህን ጊዜ ህፃን ቂርቆስ በእምነቱ ጽኑ ስለነበር በመከራው ብዛት አልፈራም። ገርማቸዋል። እንዲያውም የእናቱን ጭንቀት ለእርሱ ስትፈራ ሲመለከት እናቴ ሆይ ከብረቱ ጋር ትልቅነት የተነሳ አትፍሪ፣ ድንጋጤም አይድረስብሽ። አናንያ፣ አዛርያ፣ ሚሳኤልን ከእቶነ እሳት ያዳነ እኛንም ያድነናል። ሶስናን ከኃጢአተኞች እጅ ያዳናት፣ ዳንኤልን ከአንበሳ ጉድጓድ ያወጣ እኛንም ያድነናል አላት። ወደ እግዚአብሔርም ጸለየ። የዚያን ጊዜ እናቱ ተጽናናች፣ በረታች፣ ፍርሃት ተወገደላት። ስለ እምነታቸው መስክረው ከፍለው የብረት ጋን ውስጥ ጨመሯቸው። በዚህን ጊዜ መልአኩ ቅዱስ ገብርኤል ከሰማይ ወረደና
በብረቱ ጋን የፈለውን ውሃ እንደ ውርጭ ውሃ ቀዘቀዘው። ኬሚካል ተጨምሮበት ሰውነታቸው እንዲበጣጠሰው የተዘጋጀው አቀዝቅዞ ውሃ አደረገው። ከመከራም አዳናቸው። እናቱም ለልጇ እኔ የወለድኩህ እናትህ ነኝ፣ አንተ ደግሞ በእምነት ጽናት በመንግስተ ሰማያት አባት ሆንከኝ አለችው። እግዚአብሔርንም አመሰገኑ። ጌታችን መድኃኒታችን ኢየሱስ ክርስቶስን ብዙ ቃል ኪዳን ገባላቸው።